የተከበራችሁ አድማጭ ተመልካቾቻችን አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጎዛምን በስናንና በማርዘነብ አካባቢዎች በተካሄደ ከባድ ተጋድሎ ከ50 በላይ የአገዛዙ ወታደሮች ሲደመሰሱ ክላሽንኮቮችና መገናኛ ራዲዮኖች በፋኖ ቁጥጥር ስር መግባታቸው ታወቀ። ከተደመሰሱ የጠላት ኃይሎች መካከል አገዛዙ አሉኝ በሚል የሚተማመንባቸው መቶ አለቃ ተሾመና ሌላ አንድ ስሙ በውል ያልተለየ የመቶ አለቃ ማዕረግ ያለው አመራሮች እንደሚገኙበት ተረጋግጧል። የቴዎድሮስ ዕዝ አርበኞች በመርፌ የታገዘ ጥቃት ከፍቶባቸው የነበረውን የብልጽግና ወራሪ ኃይልን አከርካሪ በመስበር ገዢ ወታደራዊ ስፍራዎችንም መቆጣጠራቸው ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የብልጽግና አገዛዝ በየወረዳው በግዳጅ ለማካሄድ የሚሞክረው የምርጫ የድጋፍ ሰልፍና የምርጫ ካርድ ማደል በፋኖ እርምጃ መክሸፉ ታወቀም። በጎንደር ጠቅላይ ግዛት እስቴ መካነ ኢየሱስ ከተማ አገዛዙ የግዳጅ ሰልፍ ለማድረግ የነበረው የጥፋት እቅድ በበላይ ዕዝ አርበኞች መብረቃዊ የከተማ ውጊያ ሙሉ በሙሉ ተበትኖ ቅጥረኞቹ እንዲሸሹ የተደረገ ሲሆን በተመሳሳይ በወሎ ቤት አማራ ወረኢሉ ወረዳ የቁልምቢ አካባቢ ነዋሪዎች ደግሞ አምባገነኖችን በድምፃችን አናነግስም በሚል በግዳጅ የተሰጣቸውን ከ2100 በላይ የምርጫ ካርዶችን በነቂስ በመውጣት ለፋኖ አስረክበው እንዲቃጠሉ ማስደረጋቸው ተሰምቷል። እነዚህ ተከታታይ ድርጊቶች ያገዛዙን የምርጫ ድራማ በህዝብ እምቢተኝነትና በፋኖ ትግል ብቃት ተቀልብሶ የብልጽግና ጥፋት ኃይል ፍጻሜ ላይ መድረሱን በይፋ ያሳዩ ምልክቶች ናቸው ተብለዋል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን የብልጽግና አገዛዝ የስልጣን ዕድሜውን ለማራዘም በየክልሉ እየዘረጋ ያለው የጥፋት መረብ በሲዳማ ክልል ምስራቅ ሲዳማ ዞን ጭሬ ወረዳ ጉበሄማ ቀበሌ ደም አፍሳሽ ግጭት መቀስቀሱ ተሰምቷል። የክልሉን ወሰን በኃይል ለማስፋትና የሲዳማን ህዝብ ከቀየው ለማፈናቀል የሚተጋው የኦሮሚያ ክልል መስተዳደር በብልጽግና አገዛዝ ውስጥ ያለውን የበላይነት ተጠቅሞ በሁለቱ ወንድማማች ህዝቦች መካከል የብሔር ግጭት በማቀጣጠል ንጹሐን እንዲገደሉና እንዲፈናቀሉ ስለማድረጉ ተሰምቷል። ይህ አገዛዙ ህዝብን ከህዝብ በማጋጨት ስልጣኑን ለማቆየት የሚተገብረው ሴራ በክልል የማስፋፊያነት ሽፋን የሲዳማን ህዝብ መብት እየረገጠና ህልውናውን አደጋ ላይ እየጣለ ስለመሆኑም ተመላክቷል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ግንቦት 12 2018 ዓ.ም የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ በጎዛምን በስናንና በማርዘነብ አካባቢዎች በተካሄደ ከባድ ተጋድሎ ከ50 በላይ አገዛዙ ወታደሮች ሲደመሰሱ ከነዚህ መካከል አገዛዙ አሉኝ በሚል የሚተማመንባቸው ወታደራዊ አመራሮች እንደሚገኙበት ታውቋል። በተጋድሎ ከመገናኛ ራዲዮኖች ጀምሮ ሌሎች በርካታ ክላሽንኮቮችና ወታደራዊ ቁሳቁሶችን በፋኖ ቁጥጥር ስር ውለዋል። 206ኛ ኮር በተለያዩ አውደ ውጊያዎች የጠላትን አከርካሪ በመስበር ድል መቀዳጀቱን ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር አርበኞች በመርፍ የታገዘ ውጊያ የከፈተባቸውን የጠላት ኃይል በመከላከልና መልሶ ማጥቃት እርምጃም ብርቱ የሆነ የጨበጣ ማጥቃት በመክፈት ድል እየተቀዳጁ ይገኛሉ። የኮሩ አርበኞች ትናንት ግንቦት 11 2018 ዓ.ም እስከ ምሽት ድረስ በጎዛምንና በስናን ደብረ ዘይት አካባቢዎች ብርቱ ተጋድሎ በማድረግ የጠላትን ኃይል አይቀጡ ቅጣት ቀጥተውታል። በዛሬው ዕለት ደግሞ በኮሩ ስራ 14ኛ ክፍለ ጦር ከቀስተ ደመና ሬጅመንት የተወጣጡ አሃዶች በማርዘነብ አካባቢ የመሸገውን የጠላት ኃይል ከማለዳው ጀምሮ ባደረጉት ተጋድሎ አከርካሪውን ሰብረው አንጸባራቂ ድል ተቀዳጅተዋል። በዚህ ተጋድሎ ከ50 በላይ የጠላት ኃይል ሲደመሰስ ከነዚህ መካከል መቶ አለቃ ተሾመና ሌላ አንድ ስሙ በውል ያልተለየም መቶ አለቃ ማዕረግ ያሉ አመራሮች እንደሚገኙበት ተረጋግጧል። አገዛዙ እነዚህን አመራሮች አሉኝ በሚል ሲተማመንባቸው እንደነበረም ነው የተመላከተው። በተጋድሎ 9 ክላሽንኮቭ መሳሪያ፣ 4 መገናኛ ራዲዮ፣ ወታደራዊ ቦርሳና የወገብ ትጥቆች በፋኖ ቁጥጥር ስር ውለዋል። የክላሽ ጥይቶችና የብሬን ሸንሸል ከነ ሙሉ ጥይቱ እንዲሁ በፋኖ ገቢ ሆነዋል። በሌላኛው መረጃችን ጀብደኛው ምኒልክ ዕዝ 106ኛ ኮርና ከ303ኛ ኮር የተወጣጡ አናብስቶች በጠላት ላይ የተቀናጀ እርምጃ በመውሰድ ድል ተቀዳጁም። 106ኛ ኮር 22ኛ ክፍለ ጦርና በ303ኛ ኮር 81ኛ ክፍለ ጦር አሃዶች በጥምረት በወሰዱት ከባድ የማጥቃት እርምጃም የጠላትን ሰራዊት ማፍረክረክ ችለዋል ተብሏል።
ዛሬ ግንቦት 12 2018 ዓ.ም በወሎ ቤት አማራ ምኒልክ ዕዝ አሃዶች በጥምረት በወሰዱት የተቀናጀ እርምጃ ነው የጠላትን ኃይል አፍረክርከው ድል የተቀዳጁትም። በ106ኛ ኮርና 303ኛ ኮር በጥምረት በመቄት ወረዳ በጠላት ላይ በወሰዱት እርምጃ ከባድ ጉዳት ያደረሱበት ሲሆን የጠላትን እቅድና እንቅስቃሴ ሙሉ በሙሉ በማክሸፍ በተጠናከረ እርምጃ ወደ መጣበት ገረገራና ፍላቂት ፈርጥጦ እንዲመለስ አድርገውታል። የብልጽግናው ሰራዊት ለአገዛዙ ስርዓት ወንበር ምንም አይነት ፋይዳ የማይፈጽም ሽባ ተደርጎ በፋኖች ክንድ አይቀጡ ቅጣት ተቀጥቷል። የአማራን ህዝብ እንደ ህዝብ ለመጨፍጨፍና ለማጥፋት የመጣው የአገዛዙ ሰራዊት በቁርጥ ቀን ፋኖች ክንድ ተመትቶ ዳግም እንዳያገግም ተደርጎ ተሰባብረዋል። የውክልና ጦርነት ተጭኖ ሀገር ለማፍረስ እየተንቀሳቀሰ ያለው የብልጽግናውን በራስ ጠባቂ መከላከያ ሰራዊት በዛሬው ዕለት በምኒልክ ዕዝ አርበኞች የተቀናጀ እርምጃ ተወስዶበት አከርካሪው ተሰብሯል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የብልጽግና አገዛዝ በየወረዳው በግዳጅ ለማካሄድ የሚሞክረው የምርጫ ድጋፍ ሰልፍና የምርጫ ካርድ ማደል በፋኖ እርምጃም እየከሸፈ መሆኑ ታወቀም። በጎንደር ጠቅላይ ግዛት እስቴ መካነ ኢየሱስ ከተማ አገዛዙ የግዳጅ ሰልፍ ለማድረግ የነበረው የጥፋት እቅድ በበላይ ዕዝ አርበኞች መብረቃዊ የከተማ ውጊያ ሙሉ በሙሉ ተበትኖ ቅጥረኞቹ ተሽመድምደው እንዲሸሹ የተደረገ ሲሆን በተመሳሳይ በወሎ ቤት አማራ ወረኢሉ ወረዳ የቁልምቢ አካባቢ ነዋሪዎች ደግሞ አምባገነኖችን በድምፃችን አናነግስም በማለት በግዳጅ የተሰጣቸውን 2100 በላይ የምርጫ ካርዶችን በነቂስ በመውጣት ለፋኖ አስረክበው እንዲቃጠሉ አስደርገዋል። በደቡብ ወሎ ዞን ወረኢሉ ወረዳ የቁልምቢ ንዑስ ወረዳ ነዋሪዎች የብልጽግና አገዛዝ በየቤቱና በየገበያ ቦታው በግዳጅ ያደላቸውን የምርጫ ካርድ በነቂስ በመውጣት ለፋኖ ማስረከባቸው ታውቋል። ህዝቡ አምባገነኖችን በድምፃችን አናነግስም ሲል በይፋ አውጇል። የምኒልክ ዕዝ አርበኞች ቁልምቢ ንዑስ ወረዳን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን ተከትሎ የአካባቢው ነዋሪዎች ለአገዛዙ የነበራቸውን ከፍተኛ የጥላቻ ስሜት በተግባር አሳይተዋል። አገዛዙ ተጨማሪ የአማራ ህዝብን ለእልቂት የሚዳረግበት የስልጣን ማቆያ ጊዜ ለማግኘትና ህገወጥ ስልጣኑን ለማራዘም በየቤቱ ያደላቸውን የምርጫ ካርድ ህዝቡ በፈቃደኝነት ለታጋዮቹ አስረክበዋል። በአጠቃላይ ከ2100 በላይ ምርጫ ካርዶች ለታጋዮች የተሰጡ ሲሆን እነዚህ ካርዶች በህዝቡ ፊት በታጋዮች አማካኝነት እንዲቃጠሉ ተደርጓል። ይህ ድርጊት አገዛዙ በህዝብ ላይ የሚጭነው የፖለቲካ ተጽዕኖ ሙሉ በሙሉ መክሸፉን በተግባር ያሳየ ነው ተብሏል። ካርዶቹ ለታጋዮቹ ያስረከቡት ነዋሪዎቹ አምባገነኖችን በድምፃችን አናነግስም፣ ከዚህ ቀደም በጥላት ስር በነበርንበት ጊዜ አካላችን እንጂ ልባችን መቼም ቢሆን አላገኙትም ሲሉ ቃል በቃል የተናገሩ ሲሆን አሁን ግን እናንተ እግራችሁ በቀበሌያችን እንደረገጠም አገዛዙ በግድ የሰጠንን የምርጫ ካርድ እኛ ራሳችን ወደ እናንተ በመምጣት እያስረከብን ነው በማለት አገዛዙን የሚነቅፈውንና ፋኖዎችን የሚደግፈውን አቋማቸውን በግልጽ አሳይተዋል። ይህ ድርጊት አገዛዙ በጠመንጃ አፈሙዝ ሊያሳካው የሚሞክረው የምርጫ ድራማ በህዝቡ ዘንድ ቦታ እንደሌለውና በወሎ ቤት አማራ መሬት ላይ የፋኖ ትግል ከማንኛውም የፖለቲካ ተጽዕኖ በላይ መሆኑን ያረጋገጠ ነው ተብሏል። ህዝቡ በግዳጅ ከተጫነበት የፖለቲካ ስርዓት መላቀቁን ያሳየው ይህ የቁልምቢው ክንውን በሌሎች አካባቢዎችም አርበኞቹ ለሚገቡባቸው ቀበሌዎች ትልልቅ ትምህርት ሰጥቷል ነው የተባለው። በተያያዘ ዜና የአማራን ህዝብ በአፈሙዝ ለመግዛትና የውሸት ምርጫ ድራማውን ለማሳካት በመላው ወረዳዎች የድጋፍ ሰልፎችን ሲያደራጅ የነበረው የብልጽግናው አገዛዝ በእስቴ መካነ ኢየሱስ ከተማ በበላይ ዘለቀ ዕዝ አርበኞች መብረቃዊ እርምጃ ተወስዶበት ተሽመድምዶ ተበታትነዋል። የጥፋት ቡድኑ ድጋፍ ብሎ የጠራው ስብሰባ አርበኞቹ በከተማዋ ላይ ባደረጉት የመብረቃዊ እርምጃ ሙሉ በሙሉ ተበታትነዋል። ዛሬ ግንቦት 12 2018 ዓ.ም የግዳጅ ሰልፍ ለማድረግ የነበረውን የጥፋት እቅድ ቀድሞ የደረሱበት አርበኞቹ ወደ መካነ ኢየሱስ ከተማ ተጠግተው በማደር መላውን የከተማዋን መውጫና መግቢያ በቁጥጥር ስር አስገብተዋል። ዛሬ ጠዋት ማለዳ ላይ በአራቱም የከተማ አቅጣጫ በተከፈተው ተኩስ በከተማ የነበረው የአገዛዙ መዋቅር ተንዶ የብልጽግና ቅጥረኞች ድንጋጤ ውስጥና መፍረክረክ ውስጥ ገብተዋል። የተኩሱ ልውውጡ በከተማዋ ውስጥ ዋና ዋና ስፍራዎች ማለትም በ01 ቀበሌ፣ በ02 ቀበሌ፣ በ03 ቀበሌ፣ በሆስፒታል አካባቢ፣ በባዩ ግራር፣ በቼና እንዲሁም በአደባባይ ላይ አስደናቂ ተጋድሎ ተደርጎበታል። በዚህ ስኬታማ የከተማ ውጊያም የአገዛዙ ካድሬዎች ሰልፉን ሰብስበው ህዝብን ለማታለል የነበራቸው እቅድ ከሽፎ ጨርቄን ማቄን ሳይሉ ለመሸሽ ተገደዋል። በፋኖ መብረቃዊ እርምጃ የጠላት ኃይል አካላዊ፣ ቁሳዊና ከፍተኛ የስነ ልቦና ኪሳራ ደርሶበታል። የብልጽግናው የግዳፍ ሰልፍ ተብሎ ታቅዶ የነበረ የጥፋት ሰልፍ የፋኖ ጀግንነት ማሳያ ሆኖ ተደምድሟል። አርበኞቹ በከተማዋ ላይ የወሰዱት እርምጃ አገዛዙ በማንኛውም ስፍራ በጠመንጃ አስገድዶ ሰልፍ በማድረግ ህዝብን ሊያታለል እንደማይችል በግልጽ ያሳየ ነው።
የብልጽግናው አገዛዝ በየቀኑ በሽንፈት ላይ ሽንፈት እየተከናነበ በራሱ መናጋት ውስጥ ሆኖ እያለ በግዳጅ ሊያካሄድ የሚሞክረውን የምርጫ ድራማ የበላይ ዘለቀ አርበኞች እያመከኑበት ይገኛሉ። በጎንደር ጠቅላይ ግዛት እስቴ መካነ ኢየሱስና በወሎ ቤት አማራ ወረኢሉ ወረዳ የታየው እነዚህ ተከታታይ ድርጊቶች የአገዛዙን የምርጫ ድራማ በህዝብ እምቢተኝነትና በፋኖ የትግል ብቃት ተቀልብሶ የብልጽግና ጥፋት ኃይል ፍጻሜው ላይ መድረሱን በይፋ ያሳዩ ምልክቶች ናቸው ተብለዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሰሜን ሸዋ ጓጽዮን ወረዳ በአማራ ተወላጆች ላይ የተቀነባበረ የዘር ማጥፋት ጥቃት ተፈጸመ። ትናንት ግንቦት 11 2018 ዓ.ም በኦሮሚያ ክልል ሰሜን ሸዋ ዞን በጓጽዮን ወረዳ ስር በሚገኙ የቆላማ አካባቢዎች ላይ በሚኖሩ የአማራ ተወላጆች ላይ ያነጣጠረ መጠነ ሰፊ የዘር ማጥፋት ጥቃት ተፈጽሟል። በአባይ በረሃ አዋሳኝ በሆኑ በእነዚህ ቀበሌዎች ላይ ታጣቂዎች በከባድ መሳሪያ የታገዘ ወረራ በመፈጸም ንጹሐን ዜጎችን መግደላቸውንና መንደሮችን ሙሉ በሙሉ በእሳት ማጋየታቸው ታውቋል። ጥቃቱ የተፈጸመው ግርሚ፣ ሲሮ፣ ገነት፣ መነዮ፣ የእጁ ደንበዛ፣ ጅበላ፣ ድሬና መነስሬ በተባሉ ቀበሌዎች ላይ ሲሆን ከህፃናት እስከ አዛውንት ያሉ ንጹሐን አርሶ አደሮች በጠራራ ፀሐይ ጥቃት ተፈጽሞባቸዋል። በአካባቢው የተገኙ መረጃዎች እንደሚያመላክቱት ሰፊ የቆላማ አካባቢ በከባድ ጭስ ተውጦ የሚታይ ሲሆን አርሶ አደሩ ለዘመናት ያፈራው ሀብት ንብረት፣ መኖሪያ ቤትና የደረሱ ሰብሎች ሙሉ በሙሉ ወድመዋል። የአካባቢው ነዋሪዎች ጥቃቱን ቀጥተኛ የዘር ማጥፋት ሲሉ የገለጹ ሲሆን የወረዳውና የዞኑ ጸጥታ መዋቅሮች ጥቃቱ እንደሚፈጸም ያወቁት ዝምታን መምረጣቸውም ተረጋግጧል። የታጠቁ ኃይሎች ያለማንም ከልካይ ንጹሐንን ሲረሽኑና ቤቶችን ሲያቃጥሉ የአካባቢው አስተዳደር ምንም አይነት መከላከል አለማድረጉ የድርጊቱ ተሳታፊ መሆኑን ያሳየ ነው። በአሁኑ ሰዓት ከጥቃቱ የተረፉ ወገኖች ወደ በረሃማው አካባቢዎች የተሰደዱ ሲሆን ያለመጠለያና ምግብ በከፍተኛ ስቃይ ውስጥ ይገኛሉ ተብሏል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የብልጽግናው አገዛዝ የስልጣን ዕድሜውን ለማራዘም በየክልሉ እየዘረጋ ያለው የጥፋት መረብ በምስራቅ ሲዳማ ዞን ጭሬ ወረዳ ጉበሄማ ቀበሌ ደም አፍሳሽ ግጭት ቀስቅሷል። የክልሉን ወሰን በኃይል ለማስፋትና የሲዳማን ሕዝብ ከቀየው ለማፈናቀል የሚተጋው የኦሮሚያ ክልል መስተዳደር በብልጽግና አገዛዝ ውስጥ ያለውን የበላይነት ተጠቅሞ በሁለቱ ወንድማማች ሕዝቦች መካከል የብሔር ግጭት በማቀጣጠል ንጹሐን እንዲገደሉና እንዲፈናቀሉ እያስደረገ ይገኛል። ይህ አገዛዙ ህዝብን ከህዝብ በማጋጨት ስልጣኑን ለማቆየት የሚተገብረው ሴራም ኦሮሚያ ክልልን በማስፋፊያ ሽፋን የሲዳማን ህዝብ መብት እየረገጠና ህልውናውን አደጋ ላይ እየጣለ መሆኑ ተጋልጧል። የብልጽግናው አገዛዝ በምስራቅ ሲዳማ ዞን ጭሬ ወረዳ ጉበ ሄማ ቀበሌ ላይ በኦሮሞና በሲዳማ ማህበረሰብ መካከል ደም አፍሳሽ ግጭት ቀስቅሷል። የክልሉን ወሰን በኃይል በማስፋትና የሲዳማን ህዝብ ከቀየው በማፈናቀል የጥቅም መደላደል ለመፍጠር የሚተጋው የኦሮሚያ ክልል መስተዳደር በሁለቱ ወንድማማች ህዝቦች መካከል የደም ግጭት ቀስቅሷል። ከግንቦት 10 2018 ዓ.ም ጀምሮ በሲዳማ ክልል በምስራቅ ሲዳማ ዞን ጭሬ ወረዳ የተፈጠረው ግጭቱ ድንገተኛ ሳይሆን ነውረኛውና ደም አፍሳሹ የኦዴድ ቡድን በአካባቢው የሚተገብረው የመሬትና የክልል ማስፋፊያ የፖለቲካ ሴራ አካል ነው ተብሏል። የኦሮሚያ ክልል አስተዳደር በአገዛዙ ስርዓት ውስጥ ያለውን የዘዋሪነት ማለትም የበላይነት ሚናን ተጠቅሞ የራሱን የስልጣን መረብ በማስፋት የሲዳማን አርሶ አደር ለማፈናቀል እየተጠቀመበት ያለው ይህ አደገኛ አካሄድ በሁለቱ ህዝቦች መካከል የቆየውን የሰላም መስተጋብር አናግቶታል። በገበያ ስፍራ የተቀሰቀሰው አለመግባባት የክልሉን ኃይል ተጠቅመው የሲዳማን ህዝብ ለመጨፍለቅ በሚተጉ የብልጽግና ታማኞች ወደ አሰቃቂ ግጭት ተቀይሯል። እስካሁን ባለው መረጃ ንጹሐኖች ተገድለዋል። 7 የሚሆኑት ደግሞ በከባድ ሁኔታ ቆስለው በሕክምና ላይ እንደሚገኙ ታውቋል። ከዚህ በላይ ቁጥራቸው በውል ያልታወቁ ወገኖች ሕይወታቸው አደጋ ውስጥ ይገኛል ተብሏል። የአገዛዙ ኃይሎች ግጭቱን በማስፋት የሲዳማ አርሶ አደሮች የለፉበት ሰብል እንዲወድም፣ መኖሪያ ቤቶች እንዲቃጠሉና ማህበረሰቡ ከቀዬው እንዲፈናቀል ማድረጋቸውም ታውቋል። ይህም አገዛዙ የህዝብን ደህንነት በመጠበቅ ፋንታም በህዝቦች መካከል መጠፋፊያ እያቀጣጠለ መሆኑን በግልጽ ያሳያል። በወረዳው በጉበ ሄማ ቀበሌ የተፈጠረው አለመረጋጋት መነሻው የክልሉ አፍራሽ የፖለቲካ ፍላጎት መሆኑ ታውቋል። ወራሪነትና ተስፋፊነት ሁነኛ መገለጫዎች የሆኑት የኦሮሚያ ክልል መስተዳደር ህዝብን ከህዝብ በማጋጨትና በማፈናቀል የሲዳማን ክልል የመጠቅለል ሴራውን እያስፈጸመ ይገኛል። ህዝብን ከህዝብ በማጋጨትና ግጭትን እንደ መደበቂያ በመጠቀም ክልል የማስፋትና የህዝብን መብት የመርገጥ አባዜ የኦህዴድ ብልጽግናው አገዛዝ ሁነኛ መገለጫዎቹ ከሆኑ ድፍን 8 ዓመታት ተቆጥረዋል። የሲዳማ ህዝብ በታሪኩ በአብሮነት የሚታወቅ ቢሆንም የብልጽግናው አገዛዝ ስልጣኑ ለማቆየት የሚጠቀመው የብሔር ግጭት ሴራ የህዝብን ደም እያፈሰሰ ነው። የሲዳማ ህዝብና የኦሮሞ ህዝብ ይህንን አደገኛ የብልጽግና ሴራ በመረዳት በጋራ በመቆም በአካባቢያቸው ላይ ያገዛዙን የጥፋት እጅ መመከት አለባቸው በሚል ጣቢያችን መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በአማራና በኦሮሚያ ክልል 97 በመቶ ምርጫ ለማድረግ አስቻይ ሁኔታ ለመባሉን አንቀበለውም ሲሉ የትብብር ኢትዮጵያ አንድነት የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ገለጹ። በአማራና በኦሮሚያ ክልል ለምልከታ የተጓዘው የምርጫ አስቻይነት አጣሪ ቡድን በክልሎቹ 97 በመቶ ምርጫ ለማድረግ አስቻይ ሁኔታ ለመባሉን ብሔራዊ ምርጫ ቦርድ ህዝቡን ውድቅ እንዲያደርጋቸው ጥሪ እናቀርባለን ብለዋል። ቅንጅቱ ትናንት ግንቦት 11 2018 ዓ.ም በሰባተኛው ሀገራዊ ምርጫ ሂደት በታዩ እንከኖችና ተያያዥ ጉዳዮች ዙሪያ ጋዜጣዊ መግለጫ ሰጥቷል። መግለጫውን በንባብ ያቀረቡት የቅንጅቱ ህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ገዢው ፓርቲ እያደረገ ያለው አፈናና ወከባውን አባብሶ ቀጥሏል ሲሉ ወቅሰዋል። ቅንጅቱ በሲስተም ምክንያት በሆሳዕና አካባቢ 15 የትብብሩ አባላት ሳይመዘገቡ ቀርቷል ያለ ሲሆን ከአፈናና ከእስር በተጨማሪ ሲስተም በሰባተኛው ጠቅላላ ምርጫ ከፍተኛ ተግዳሮት ሆኖብኛል ሲል ትብብሩ በመግለጫው ገልጿል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአብይ አህመድ አገዛዝ ሀገርን ለባዕዳን የሸጠበት አሳፋሪው የሉዓላዊነት ሽያጭ ውልን በሚመለከት አንድ መረጃ የምናጋራችሁ ይሆናል። የሺህ ዘመናት የነፃነት ታሪክና የአፍሪካ የጥቁር ሕዝቦች ኩራት የሆነችው ኢትዮጵያም በታሪኳ አይታው በማታውቀው መልኩ የባዕዳን መጫወቻና የቅኝ ግዛት ሰለባ ሆናለችም። ግማሽ ምዕት ዓመት እንኳን የማይሞላው የታሪክ ጭላንጭል የሌላት የተባበሩት አረብ ኤምሬትስ በቤተ መንግሥት በጠመንጃ ኃይል በተቀመጠ ሆዳደር ቡድን አማካኝነት የኢትዮጵያን ሰማይና ምድር ተቆጣጥረዋለችም። ዛሬ የኢትዮጵያ አየር ኃይል የኢትዮጵያ ሳይሆን የዱባይ ቅጥረኛ ሀገር መከላከያም የባዕዳን አጃቢ ሆኖ የአማራን ሕዝብና የፋኖን ትግል ለማድከም በደብረ ዘይትና በባህር ዳር ሰማይ ላይ የሞት ድግስ እየደገሰ ይገኛል። ኢትዮጵያ ዛሬ ያለችው በሉዓላዊ መንግስት እጅ ሳይሆን የባህረ ሰላጤው ዘውዳዊ አገዛዞች በፈጠሩት የፖለቲካ የገበያ ማዕከል ውስጥ ነው። አብይ አህመድ ስልጣኑን ለማቆየት ሲል የሀገሪቱን ሰማይና ቁልፍ ወታደራዊ ይዞታዎችን ለተባበሩት አረብ ኤምሬትስ አሳልፎ ሰጥቷል። ከምግብ እስከ ነዳጅ፣ ከደሞዝ እስከ ቴክኖሎጂ በኤምሬትሶች የሚደጎመው የአሁኑ አየር ኃይል ስሙ የኢትዮጵያ ይሁን እንጂ በተግባር ግን የአረቦች የጦር ሰፈር ሆኗል። ዛሬ ከ125 በላይ የአረብ ኤምሬትስ አየር ኃይል አባላት በደብረ ዘይት በባህር ዳርና ሶሳ መሽገው ድንበር ዘለል ኦፕሬሽኖችንና የአማራን ገበሬ መጨፍጨፍ ተልዕኮ እየመሩ ይገኛሉ። የአየር ኃይሉ አዛዥ ጀነራል ይልማ መርዳሳ ሚናው መንደርደሪያዎችን ከማመቻቸትና ለባዕዳን ጌቶቹ ሪፖርት ከማቅረብ የዘለለ አይደለም። የኤሚሬትሶች ፍላጎት ሰብአዊ እርዳታ ሳይሆን የአፍሪካን ወርቅ መልቀምና ስትራቴጂካዊ ወደቦችን መቆጣጠር ነው። በሊቢያ ሀፍታርን፣ በሱዳን ዳጋሎን፣ በቻድ ደቢን ስፖንሰር በማድረግ የምትታወቀው ቀጠናውን የምታተራምሰው ኤሚሬትስ በኢትዮጵያም አብይ አህመድን እንደ ታዛዥ አገልጋይ በመጠቀም የአማራን ሕዝብ የማዳከምና የኢትዮጵያን ሀብት የመዝረፍ ፕሮጀክት ዘርግታለችም። ታዛዥነትን ለስልጣን ማራዘም ያከራየው አብይ አህመድ አገዛዝ ሀገሪቱን ለከፋ አደጋ አጋልጧታል። ይህ ወረራ ካልሆነ ወረራ ሌላ ትርጉም የለውም። የአማራው ገበሬና የቆረጠው ፋኖ ዛሬ እየተዋጋ ያለው አዲስ አበባ ያለውን ሆዳደር ስብስብ ብቻ ሳይሆን ሀገራችንን በቴክኖሎጂና በገንዘብ ኃይል በጓሮ በር ቅኝ ለመግዛት የመጡ የውጭ ኃይሎችን ጭምር ነው። ይህ ትግል የህልውና ብቻ ሳይሆን ኢትዮጵያን ከባዕዳን ተላላኪዎች እጅ የማውጣት የታላቁ ነጻነት ተጋድሎ አካልም ነው። በተያያዘ ዜና ዩናይትድ አረብ ኤምሬትስ በአፍሪካ ቀንድ ለሚከሰቱ ደም አፍሳሽ ጦርነቶች ዋነኛ የፋይናንስና የድሮን መሳሪያ አቅራቢ በመሆን የምትጫወተው አውዳሚ ሚና በዓለም አቀፍ ደረጃ መጋለጡን ቀጥሏል። በተለይ በኢትዮጵያ የአብይ አህመድ አገዛዝ በአማራ ሕዝብ ላይ ለሚፈጽመው የድሮን ጭፍጨፋ የኤሚሬትሶች ቀጥተኛ ድጋፍ መኖሩ በተደጋጋሚ ሲገለጽ የቆየ እውነታ ነው። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም የወጣው አዲስ ጥናታዊ ሪፖርትም ይህ የኤሚሬትሶች ጸረ መረጋጋት ሚና የአፍሪካን ሰላም አደጋ ላይ የጣለ በመሆኑ የአውሮፓ ሕብረትን ጨምሮ ዓለም አቀፍ ተቋማት በኤሚሬትሶች ላይ ጠንካራ ዲፕሎማሲያዊና ሌሎች እርምጃዎችን እንዲወስዱ አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የዓለም ጤና ድርጅት በኢቦላ መያዛቸው የተጠረጠረ ሰዎች 600 መድረሳቸውንና በቫይረሱ ምክንያት እንደሞቱ የሚገመቱ ሰዎች ቁጥር ደግሞ 139 መድረሱን አስታወቀም። ድርጅቱ በኢቦላ የሚሞቱ ሰዎች ቁጥር ከዚህም በላይ እንደሚጨምርም ገልጿል። ድርጅቱ አክሎም ቫይረሱን ለመመርመር ረዘም ያለ ጊዜ በመውሰዱ የሟቾች ቁጥር ሊያሻቅብ እንደሚችል ነው ያመላከተው። በዲሞክራቲክ ሪፐብሊክ ኮንጎ ብቻ 51 ሰዎች በኢቦላ መያዛቸው ሲረጋገጥ በጎረቤት ኡጋንዳ ደግሞ አንድ ግለሰብ በቫይረሱ መያዙ በምርመራ ተደርሶበታል ሲሉ የዓለም የጤና ድርጅት ኃላፊ የሆኑት ዶክተር ቴዎድሮስ አድሃኖም ገልጸዋል። በጀኔቫ ለጋዜጠኞች መግለጫ የሰጡት ኃላፊው በአሁኑ ሰዓት የተከሰተው የኢቦላ ቫይረስ ቡንዲ ቡጊዮ የተባለው ዝርያ ሲሆን ከ2 ወራት በፊት መሰራጨት እንደጀመረ ይገመታል ብለዋል። እሁድ ዕለት የዓለም ጤና ድርጅት በቫይረሱ ወረርሽኝ የሚባል ደረጃ ላይ አለመድረሱን በመግለጽ የዓለም አቀፍ ስጋት የሆነ የህብረተሰብ ጤና አደጋ ነው ሲል አውጇል።
ዶክተር ቴዎድሮስ የድርጅቱ ጤና ባለሙያዎች ማክሰኞ ዕለት ተሰብስበው የወረርሽኝ አደጋ ለመሆኑ ላይ መስማማታቸውን ተናግረዋል። ድርጅቱ ጤና ስጋቱን በብሔራዊና ቀጠናው ደረጃ ከፍተኛ መሆኑን፣ በዓለም አቀፍ ደረጃ ግን አነስተኛ መሆኑን ገምግሟል። በኢቦላ መያዛቸው በምርመራ የተረጋገጠው የዲሞክራቲክ ኮንጎ ዜጎች የሚኖሩት ቫይረሱ በጀመረበት ኢቱሪ ግዛት ነው። በኡጋንዳ በቫይረስ መያዛቸው የተረጋገጠ 2 ህሙማን ደግሞ ከኮንጎ መጥተው በካምፓላ ያረፉ መሆናቸው ተገልጿል። የድርጅቱ ኃላፊ በኮንጎ ያለው ስርጭት ሰፊ መሆኑን እናውቃለን ሲሉ አክለዋል። በኮንጎ በቫይረሱ መያዝ የተረጋገጠ የመጀመሪያዋ ሴት ነርስ ናት። ዲሞክራቲክ ሪፐብሊክ ኮንጎ ከዚህ ቀደም 17 ጊዜ የኢቦላ ወረርሽኝ አጋጥሟት የሚያውቅ ቢሆንም ቡንዲ ቡጊዮ የተባለው ዝርያ ግን ላለፉት 10 ዓመታት ተከስቶ አያውቅም ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 12 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።